ብንጠይቀው የሚሰማ ብናንኳኳ የሚከፍት አምላክ ሆኖ ሳለ የቅዱስ እስጢፋኖስን የድንግል ማርያምን የጻድቃንን የሰማዕታትን ምልጃ የምንጠይቀው ለምንድን ነው? እንደ ቅዱስ ጳውሎስ ስለ እኔ ጸልዩ ወንጌልን እሰብክ ዘንድ ይላል። ጳውሎስ ከእግዚአብሔር ጋር ቃል በቃል ይነጋገራል፣ ግን ትሕትናው ጸልዩልኝ ያሰኘዋል። የቅዱሳን አማላጅነት ያስፈልጋል ያስፈልጋል። አንዳንዶቹ ምን ይላሉ? እስቲ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አሳየኝና ዛሬው ኦርቶዶክስ ሆናለሁ የሚሉ ሰዎችም አሉ። ፍጠጥ ብለው እስቲ ያማልዳሉ የሚል አሳየኝ ይላሉ። የሚያውቅ ሰው መልስ ይሰጣል። ውዳሴ ማርያም እጮኻለሁ፣ ድንግል እናቴን እጠራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው መነኮሳት፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ ምዕመናን፣ ምዕመናት በእግዚአብሔር ሰላምታ እንደምናደራችሁ እንደምናደራችሁ አሜን። ምሕረቱን ቸርነቱን አብዝቶ በዕድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩንና ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን አጭር የትምህርት ጊዜ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ ተጽፎ በሚገኝ ኃይለ ቃል ለአጭር ደቂቃ የእግዚአብሔር ቃል እንሰማለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ ምስጢሩና ጥበቡ እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ስለ እናንተ ሲያማልዱ ይናፍቋችኋል፣ ስለማይነገር ስጦታው እግዚአብሔር ይመስገን ይላል። እስቲ ቃሉን አብረን እንላለን። ስለ እናንተ ሲያማልዱ ይናፍቋችኋል። ቅዱስ ጳውሎስ ለቆሮንቶስ ምዕመናን በጻፈላቸው በሁለተኛው መልእክት በምዕራፍ 9 ቁጥር 14 ላይ ስለ ቅዱሳን ስለ እነ ቅዱስ እስጢፋኖስና እርሱን ስለመሳሰሉ ጻድቃን ሰማዕታት በአጠቃላይ ስለ ቅዱሳን የቆሮንቶስ ምዕመናን የሚያሳዩትን ፍቅርና አገልግሎት ያመሰግናል። ከዚያም ካመሰገነ ከፍ ከፍ ካደረጋቸው በኋላ ቅዱሳንን ስለምታገለግሉ እነርሱ ስለ እናንተ እግዚአብሔርን ያከብራሉ፣ ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ይልና ስለማይነገር ስጦታው ማን ይመስገን ይላል? እግዚአብሔር የተመሰገነ ይሁን። ቅዱስ ጳውሎስ በዚህ ስፍራ የማይነገረው የእግዚአብሔር ስጦታ ብሎ ያመሰገነው ሁለት ነገሮችን ነው። አንደኛ እኛ ቅዱሳንን የምናከብርበት ክብር፣ ቅዱሳንን ከፍ ከፍ የምናደርግበት አክብሮትና ምስጋና ያ የማን ስጦታ ነው ማለት ነው? የእግዚአብሔር ስጦታ ነው። ሁለተኛው ደግሞ አለ ቅዱሳኑ ደግሞ ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ይልና ስለማይነገር ስጦታው ማን ይመስገን ይላል? እግዚአብሔር ይመስገን። እስቲ ቃሉን ከኔ ጋር ትላላችሁ። ስለ እናንተ ሲያማልዱ ይናፍቋችኋል። በጣም እጅግ ድንቅ ቃል ነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 9 ላይ የተናገረው ቃል ነው።
ቅዱሳን ስለኛ ያማልዳሉ ያማልዱም ይመናል። ይህንን የሚለው መጽሐፍ ቅዱስ ነው። ሐዋርያው ቅዱስ ጳውሎስ በአዲስ ኪዳን ላይ በቆሮንቶስ መልእክቱ ላይ ቅዱሳን ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ጸጋ የተነሳ ይናፍቋችኋል ብሎ የቅዱሳን ምስጋጥ ምልጃ የእግዚአብሔር ስጦታ መሆኑን ተናግሯል እና በዚህ ቃል ተነስተን እንደ ቅዱስ እስጢፋኖስ ያሉ ቅዱሳን ስለኛ ስለማማለዳቸው ምክንያት እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የቅዱሳን አማላጅነት የማን ስጦታ ነው? ምዕመናን፣ የእግዚአብሔር ስጦታ ነው። እንግዲህ ኦርቶዶክሳዊት ቤተክርስቲያናችን ከሌሎች ከምትለይባቸው ብዙ ምክንያቶች አንዱ እኛ ቅዱሳንን አማልዱን ማለታችን ነው። ምዕመናን፣ የቅዱሳን አማላጅነት ግን ለምን ያስፈልጋል? እግዚአብሔር ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ ብሏል። ብንለምነው እግዚአብሔር ይሰማል አይሰማም? ይሰማናል። ብንጠይቀው የሚሰማ ብናንኳኳ የሚከፍት አምላክ ሆኖ ሳለ የቅዱስ እስጢፋኖስን የድንግል ማርያምን የጻድቃንን የሰማዕታትን ምልጃ የምንጠይቀው ለምንድን ነው? እንደውም አንዳንድ ሰው የምን ዙሪያ ጥምጥም ነው በቀጥታ መጠየቅ እየተቻለ የጻድቃንን ምልጃ ባልጠይቅ ምን ችግር አለው ብሎ የሚጠይቅ ሰው አለ። ሐዋርያው ደግሞ ይህ የቅዱሳን አማላጅነት የእግዚአብሔር ስጦታ ነው፣ ስለማይነገር ስጦታው ማን ይመስገን ይላል? እግዚአብሔር ይመስገን ይላል። ስለዚህ ባለችን አጭር ደቂቃ የቅዱሳን ምልጃ ለምን እንዳስፈለገ እንማራለን። በመጀመሪያ ምዕመናን፣ ማማለድ ማለት ምን ማለት ነው? ማማለድ ማለት ወይም ምልጃ ማለት መለመን ነው፣ መጸለይ ነው፣ ማስታረቅ ነው። ሶስት ትርጉም አለው። ምልጃ ማለት መለመን ነው፣ መጸለይ ነው፣ ማስታረቅ ነው። ነገር ግን ጸሎት ሁሉ ምልጃ ተብሎ አይጠራም። ለምሳሌ አንድ ሰው ቆሞ እግዚአብሔር ሆይ ማረኝ፣ ይቅር በለኝ ብሎ ሊጸልይ ይችላል። ይህ ጸሎት ነው፣ ግን አማላጅነት ተብሎ አይጠራም። ማማለድ የሚባለው ስለ ራስ ሳይሆን ስለ ማን መለመን ነው? ስለ ሌላ ሰው መለመን ነው። ወንድሜን ይቅር በለው፣ እህቴን ይቅር በላት ብለን ስንጸልይ ያ ጸሎት ምልጃ ተብሎ ይጠራል። እንደው በምሳሌ ለማስረዳት ለምሳሌ በሀገራችን አንድ ወንድ አንዲትን ሴት ማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል? መልሱልኝ። ሽማግሌ ይልካል። አማላጅ አድርጎ ሽማግሌዎች ይልካል። አማላጆቹ ሽማግሌዎች ናቸው። ተማላጁ ማን ነው? አቤት የልጅቷ ምን እንደው ጋብቻ ሲሆን ነቃ ናችሁ። እንዴት ነው ነገሩ? ተማላጁ ማን ነው? የልጅቷ ቤተሰብ። አማላጆቹ ማን ናቸው? አስማላጁ ማን ነው? ሙሽራው የሚያገባው ነው። በአጠቃላይ ስንት ወገን አለ ማለት ነው? ሶስት ወገን። ምልጃ ሶስት ወገን ይፈልጋል። ምዕመናን፣ ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ሶስት ወገን ይፈልጋል። ምን አይነት ሰው ነው አማላጅ ተደርጎ የሚላከው? አሁን ይህን ልጅ ለማግባት ፈልጎ ወደ ልጅቷ ቤተሰብ አማላጅ ሲልክ ምን አይነት ሰዎች ነው አማላጅ አድርጎ የሚልከው? አንደኛ ከነስማቸው ሽማግሌዎች ነው አይደለም? በእድሜያቸው ምን ያሉ ከፍ ያሉ የከበሩ የተመሰገኑ ሞገስ ያላቸው ሰዎች መርጦ ይልካል። ግን ይህንን በማድረግ ፈንታ ምዕመናን እንደው በተቃራኒ ሰፈር የወጠበጡ ዱርዬዎች ሰብስቦ ቢልክስ ይሰጠዋል? ስለዚህ የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? ወይ አክብሮት ወይ ንቀት ያሳያል። የከበሩ ሰዎች መርጦ ይልክ እንደሆነ ያንን ቤተሰብ ምን ይላል ማለት ነው? ያከብረዋል። ተራ ሰዎች ቢልክ ንቀቱን ያሳያል። የላካቸው ሽማግሌዎች ራሱ ይዋቸው ተብሎ ሌላ ጸብ ነው የሚነሳው። እንዲሁ ይህን በማድረግ ፈንታ እኔ ሽማግሌ መላክ ምን አስፈለገኝ ብሎ እንደው ሱፉን ግጥም አድርጎ ለብሶ እጁን ኪሱ ከቶ ልጃችሁን ስጡኝ ቢል አክብሮት ነው ንቀት ነው? እግዚአብሔር ያሳያችሁ። አሁን ለጋብቻ ሲሆን ትመልሳላችሁ፣ ለሃይማኖት ሲሆን ለምን ዝም ትላላችሁ? ተማላጅ ማን ነው? በሃይማኖት ምዕመናን፣ ተማላጅ የጸሎት ሁሉ መድረሻ ማን ነው? አማላጆች ማን ናቸው? ቅዱስ። አስማላጁ ማን ነው? እኛ ነን አይደል እንዴ? የሚላከው አማላጅ ማንነት ለተማላጁ አካል ያለንን ምን ያሳያል?
አክብሮት ያሳያል። ቅዱሳን ያማልዱን፣ እስጢፋኖስ ያማልደን፣ ድንግል ማርያም ታማልደን ስንል እያከበርን ያለነው እኮ እነ ቅዱስ እስጢፋኖስን አይደለም። ማንን ነው? በፊትህ መቆም አይገባንም። በፊትህ ሞገስ ያላቸው፣ ክብር ያላቸው፣ ጸጋ ያላቸው እነሱን ሰምተህ ልመናችንን ተቀበል ስንል እያከበርን ያለነው ማንን ነው? ምመና እግዚአብሔር ነው። ስለዚህ ምልጃ ማለት በአጭሩ ሶስት ወገን የሚፈልግ ጸሎት ነው። እኔ አራት ምክንያቶች ነግራችኋለሁ የቅዱሳን አማላጅነት ለምን እንዳስፈለገ። የመጀመሪያው ምዕመናን እኛ ኃጢአተኞች ስለሆንን ነው። እኛ ምን ስለሆንን ነው? ከዚህ መሃል ኃጢአት የሌለበት ሰው አለ? የለብኝም ካለ ዛሬ ገና ኃጢአት ሰራ። ምክንያቱም ኃጢአት የለብኝም ማለት ራሱ ምንድን ነው? ኃጢአት ነው ይላል ቅዱስ ዮሐንስ። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነት በኛ ውስጥ የለም ይላል። ኃጢአት የሌለበት ሰው የለም። በቀን ውስጥ ኃጢአት ሳንሰራ ሙሉ። ኃጢአት ደግሞ ምዕመናን ጸሎት ተቀባይነት እንዳያገኝ ያደርጋል። ይህም መጽሐፍ ቅዱስ በግልጽ ይናገራል። በዚህ በዮሐንስ ወንጌል ምዕራፍ 9 ላይ አምላካችን ኢየሱስ ክርስቶስ የአንድ ሰው ዓይን አብርቶ ነበር። ዓይነ ስውር ሆኖ የተወለደ ግንባር ብቻ ሆኖ የተፈጠረ ዓይን እንኳን የሌለው እንደዚህ ከመሆን ይሰውራል። እና ክርስቶስ የዚህን ሰውዬ ዓይን አበራለት። እንዴት አደረገ? በመጀመሪያ መሬት ላይ ምራቁን ተፋ ይላል። ምራቁን እንትፍ ብሎ ጭቃ ለወሰ። ከዛ በግንባሩ ላይ ዓይን ሰራለት። ሂድና በሰሊሆም መጠመቂያ ተጠመቃለ እንዳለውም ያ ሰውዬ ሄደ፣ ተጠመቀ። ተጠምቆ ሲመለስ እያየ መጣ ይላል። እግዚአብሔር ስም ክብር ምስጋና ይድረሰው። ልብ አድርጉ፣ ክርስቶስ መሬት ላይ ምራቁን እንትፍ ብሎ ጭቃ ለወሰ። ዛሬ እምነት የምንለው ማለት ነው አይደል? ከዚያ ሂድና በሰሊሆም መጠመቂያ ምን በላለ? ጉድ በሉ እንግዲህ። ክርስቶስ ተጠመቁ ይላል፣ ለካ ጸበል ይልካል። ሂድና ተጠመቃሉ። ዓይነ ስውሩ ምራቁን መሬት ላይ እንትፍ ብሎ ዓይን ሰራለት። እዚህ ላይ ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ የዕውሩን ዓይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም። የተፋኸው ምን ላይ ነው? አቤት አሁን ጠንቋይ ቢሆን ይሄኔ ምኑንም አኝኮ ምኑ ላይ ነው የተፋበት? ፊቱ ላይ ነው። ክርስቶስ ግን ምን ላይ ተፋ? መሬት ላይ። ሰው ነው አያችሁ፣ ሊያድነው ቢሆንም አከበረው። አርአያውን አክብረህ መሬት ላይ ትፋልክበት። ጌታዬ ሆይ በእኔ ላይ ግን በፊቴ ላይ ትፍ በልብኝ፣ በፈቃድ ያጠፋሁትን ዓይኔን በፈቃድ አብራልኝ ይላል። ለሁላችን ያብራልን አምላካችን። እና ይህንን ሰው ዓይኑን አበራለት። ዓይኑ ሲበራ አይሁድ ሲያዩ ምን አሉ? ይህ እኮ ኃጢአተኛ ነው አሉ። ክብር ይግባውና ማንን ነው? ክርስቶስን ኃጢአተኛ ነው አሉ። ዓይነ ስውሩ ግን ምን አለ? እኔ ኃጢአተኛ መሆኑን አላውቅም፣ የማውቀው ዓይኔን ምን እንዳለው ነው አለ፣ እንዳበራው ነው ካለ በኋላ ምን አለ? በዚያ ላይ አለ እግዚአብሔርን የሚፈራ ፈቃዱን የሚያደርግ ሰው ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖች እንደማይሰማ? ኃጢአት ጸሎት ምን እንዳይል ያደርጋል? እንዳይሰማ ያደርጋል። ለምን ጸሎትህ እንዳይሰማ ራስህን ከደምክ ይላል። ኃጢአታችን ጥላ ሆኖ በእኛና በእግዚአብሔር መሃል ጸሎት እንዳይሰማ ያደርጋል። ጻድቃን እንግዲህ ይሰማል። ቅዱስ ጴጥሮስ በመልእክቱ ምን አለ? የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል። የጻድቃንን ጸሎት ይሰማል እግዚአብሔር። ኃጢአት ግን ጸሎት እንዳይሰማ ያደርጋል። ሶስተኛ ጥቅስ ልጨምርላችሁ። የያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት ይላል በሥራዋ እጅግ ኃይልን ታደርጋለች። ይህ ማለት ማለት ነው። የኃጥእ ሰው ጸሎት ግን ኃይልን አታደርግም። ስለዚህ ኃጢአት ጸሎት እንዳይሰማ ያደርጋል። አሁን እኛ እስጢፋኖስ ሆይ ከአምላክ አማልደን ስንል በተዘዋዋሪ እኛ ምኖች ነን እያልን ነው? ኃጢአተኞች ነን እያልን። የቅዱሳን አማላጅነት አያስፈልገኝም የሚል ሰው ደግሞ ምን የለብኝም እያለን፣ ኃጢአት የለብኝም እያለን። ይገርማቸዋል። እንኳን እንደዚህ ኃጢአት አገላልጠን እየሰራን ቀርቶ ጻድቃንም እንኳን ብንሆን የቅዱሳን አማላጅነት አያስፈልግም አንልም። እንደ ቅዱስ ጳውሎስ ስለ እኔ ጸልዩ ወንጌልን እሰብክ ዘንድ ይላል። ጳውሎስ ከእግዚአብሔር ጋር ቃል በቃል ይነጋገራል፣ ግን ትሕትናው ጸልዩልኝ ያሰኘዋል። የቅዱሳን አማላጅነት ያስፈልጋል አያስፈልግም? እግዚአብሔር ይሆናችሁ ምልጃ መጠየቅ ውስጥ በጣም ትልቅ ትሕትና አለ። ምልጃ አያስፈልገኝም ማለት ውስጥ ደግሞ ትዕቢት አለ። እንኳን ቅዱስ እስጢፋኖስን እንኳን ሰማዕቱን ምዕመናን ደሙን እኮ ያፈሰሰ ነው እስጢፋኖስ ነው አይደለም?
ያቺ ሴት እንኳን ክርስቶስ እግር ስር ተደፍታ ሽቱ ስታፈስ ምንድን ነው ያለው ክርስቶስ? ጠርሙስ ሰብራ ሽቱ ስላፈሰሰች ስሟ በዓለም ሁሉ መታሰቢያ እንዲሆን ይነገራል ያለ። እስጢፋኖስ እኮ ያፈሰሰው ሽቱ አይደለም ደሙ ነው። እነ ቅድስት አርሴማ እኮ የሰበሩት ጠርሙስ አይደለም አንገታቸው ነው። የእነሱ ጸሎት ምንኛ ይሠራ ይሆን? ስለዚህ ቅዱሳን አማላጅነት በመጠየቅ ውስጥ እጅግ ትልቅ ትሕትና፣ ለእግዚአብሔር ደግሞ ይህንን ትሕትና ይወደዋል። ለሁላችን ያድነን አምላካችን። የሚገርማችሁ እግዚአብሔር ምልጃ እንደሚፈልግ የሚያሳይ ሁለት ነገር ልንገራችሁና ወደ ሁለተኛው እመጣለሁ። በአንድ ወቅት ሐዋርያቱ ገና ሲመርጥ የሉቃስ ወንጌል ምዕራፍ 6 ላይ ክርስቶስ በገሊላ ባህር ዳርቻ አገኛቸው። ከኔ ጋር ናችሁ ምዕመናን? አዎ፣ ደቀ መዛሙርቱ ገና እየተመረጡ ነው። ሌሊቱን ሙሉ አሳ ሲያጠምዱ አድረው አንድም አሳ እንኳን አልያዙም ነበር። በኋላ ጠዋት ላይ ደክሟቸው ሳለ ክርስቶስ መጣና መረቡን ወደ ጥልቁ ጣሉት አላቸው። ሲላቸው ጴጥሮስ የዮና ልጅ ስምዖን ጴጥሮስ ማለት ነው፣ በኋላ ጴጥሮስ ተብሎ የተጠራው ገና ጌታን ማግኘቱ ነው። ያን ቀን አያውቀው። መረቡን ጣሉ ሲለው ቀና አለና ምን አለ? ጌታ ሆይ ሌሊቱን ሙሉ ስናጠምድ አድረን አንድም አሳ እንኳን አልያዝንም አለ። ነገር ግን ስለ ቃልህ መረቡን እንጥላለን። ስለምን? እግዚአብሔር ያሳያችሁ። ጴጥሮስ 50 ዓመት አሳ አጥምዷል። ስንት ዓመት? 50 ዓመት። 55 ዓመቱ ነው። ከ5 ዓመቱ ጀምሮ አሳ ሲያጠምድ ነው ያደገው። ስለ አሳ ማጥመድ እኮ እንዳለው አንተ መጣህ አትነግረኝም? ጥርሴን የነቀልኩበት ሙያ ነው አላለ። ስለ ቃልህ መረቡን ምን እንላለን? እንጥላለን አለ። ልክ መረቡን ሲጥሉ መረቡ በአሳ ተሞላ፣ ሊቀደድ ደረሰ ይላል። ይገርማችኋል። ይህን ጊዜ ጴጥሮስ ፈራ፣ በጣም ፈራ። ከክርስቶስ እግር ስር ተደፋ። ምን አስፈራው መሰላችሁ? በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ። ስለዚህ ከክርስቶስ እግር ስር ተደፋና ምን አለ? ጌታ ሆይ ኃጢአተኛ ነኝና ከእኔ ተለይ አለው ይላል። እስቲ በሉ ኃጢአተኛ ነኝና ከእኔ ምን በል። አሁን ጴጥሮስ የጠላው ጌታ ነው። የተጸየፈው ማንን ነው? ራሱን ነው፣ ኃጢአቱን ነው። ምበና ቅዱሳን ያማልዱን ስንል የናቅነው ከእግዚአብሔር ርቀን ወይ ከእግዚአብሔር ተጣልተን አይደለም። የናቅነው የረከሰ ሰውነታችንን ነው። እኛ በአንተ ፊት መናገር አይገባንም። ስለ ቅዱሳን ብለህ ማረን እንላለን። ሁላችንም ስለ ቅዱሳን ብሎ ማረን። ይህንን ደግሞ ክርስቶስ ይወደዋል። ይህን የሚያሳየው በአንድ ወቅት አንዲት ሴት ክርስቶስን መታ ለመነችው ይላል። ጌታ ሆይ ልጄን ፈውስልኝ አለች። ጌታ ሆይ ልጄን ፈውስልኝ እያለች ትጮኻለች። ኢየሱስ ግን ዝም አለ ይላል። ምን አለ? ዝም አለ። ለምኑ ይሰጣቸዋል ያለ አምላክ ዝም አለ። ደጋግማ ጮኸች። ደጋግማ ስትጮህ ደቀ መዛሙርቱ ጩኸቱ ሰለቻቸው። ከዚያ ምን አሉት? ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት ይላል። ክርስቶስም ዞሮ አናገራት። የዚህችን ሴት ልጇን ወዲያውኑ ፈወሰላት ይላል። ልብ አድርጉ። መጀመሪያ ስትጮህ ኢየሱስ ምን አለ ብያችኋለሁ? ዝም አለ። ለምን ዝም አለ ክርስቶስ? አንደኛ የእግዚአብሔር ዝምታ እኮ ከሰው መልስ ይሻላል። አይሻልም? አንዳንዴ ድሮ ተማሪዎች እያለን ፈተና ስንፈተን ምርጫ አክብባችሁ አታውቁም? መልስ የለም የሚል መልስ አታውቁ? መልስ የለም ራሱ ምንድን ነው? ስለዚህ እግዚአብሔር አንዳንዴ መልስ ባለመስጠት መልስ ይሰጣል። ከሰው መልስ በላይ የማን ዝምታ ይሻላል? የእግዚአብሔር ዝምታ ይሻላል። ሁለተኛ ግን ምዕመናን የቅዱሳኑ ምልጃ ሲያሳየን ነው። ይህቺ ሴት ስትጮህ ዝም አላት ክርስቶስ። በኋላ ምን አሉ ሐዋርያቱ? ጌታ ሆይ ከኋላችን ትጮኻለችና ምን በላት? አሰናብታት ሲሉት አናገራት፣ አሰናበታት። ዛሬ መተን አሁን ከቅዱስ እስጢፋኖስ ጀርባ እንጮኻለን። አንጮህም? እስጢፋኖስ ምን ይላል? ጌታዬ ሆይ ከኋላዬ ይጮኻሉና ምን በላቸው ይላል። ለሁላችን ይበልልን ቅዱስ እስጢፋኖስ በእውነት። ስለዚህ የቅዱሳን አማላጅነት ያስፈልገው የመጀመሪያው እኛ ምን ስለሆንን ነው? ኃጢአተኛ። ሁለተኛው ምዕመናን ከቅዱሳን ከእኛ ልመና የቅዱሳን ልመና ስለሚሻል ነው። እስኪ በሉ ከእኛ ልመና የማን ልመና ይሻላል? አዎ የእስጢፋኖስ ልመና ይሻላል። አይሻል? የእኛ ልመና እኮ በእውነት እንደው ቢጠራቀም እኮ እፍኝ የሚሞላ ልመና አይደለም።
እንደው መንግስት ጥቃቅንና አነስተኛ ይላል። የእኛ ልመና እኮ ጥቃቅንና አነስተኛ ነው ታውቃላችሁ። እስቲ ጸሎታችንን አስቡት። ትንሽ ነገር ነው የምንለምነው፣ ጊዜያዊ ነው የምንለምነው። ቅዱሳን የሚለምኑት ዘላለማዊ ነው። እግዚአብሔር ምን አለ? እንደ ፈቃዱ ብንለምን ይሰማናል ይላል። እንደምን ብንለምን? እንደ ፈቃዱ። ቅዱሳኑ ደግሞ የእግዚአብሔርን ፈቃድ ያውቃሉ። ቅዱስ ጳውሎስ የፈቃዱን ምስጢር ለእኛ አስታውቆናል ይላል። የቅዱሳን ልመና ምዕመናን ጊዜያዊ አይደለም፣ ዘላለማዊ ነው። ምድራዊ አይደለም፣ ስጋዊ አይደለም፣ መንፈሳዊ ነው። የእኛ ልመና ግን ጊዜያዊ ነው። በእውነት ስዕለት እንኳን ስንሳል የአብዛኛው ሰው ስዕለት እኮ ከስጋ ያልፍም ያልፍም። ስራ የለኝም ስራ ስጠኝ ነው፣ ወይ ትምህርት አሳካልኝ ነው፣ ወይ ውጭ ሀገር ቪዛ አስመታልኝ ነው፣ ለንስሐ ሞት አብቃኝ ብዬው ነበር የሚላለ፣ ለስጋው ደግሞ አብቃኝ የሚላለ የለም። የእኛ ልመና ጊዜያዊ ነው። የቅዱሳን ልመና ግን ዘላለማዊ ነው። የእነሱ ልመና ከእኛ ልመና በላይ ለእኛ ይጠቅምናል። በእውነት እነ ቅዱስ እስጢፋኖስ ለሁላችን ያማልዱልን። አንድ ልጅ ያደረገውን ልንገራችሁ። አንድ ጠዋት አንድ አባት ልጃቸውን ይዘው ትሄዳሉ ሰንበቴ ቤት እና ደጀ ሰላም ይዘው ሄደው ንፍሮ ቆሎ ሲታደል ዝገን ይሉታል። አንድ አባት ሲሉት ይህ ሕፃን ልጅ አይ እኔ አልዘግንም እርሶ ዘግነው ይስጡኝ አለ። እየሰማችሁ ሲል ደስ አላቸውና ዘገኑና ሰጡት። ነው ምን አይነት ጨዋ ልጅ ነው ብለው። ከዛ ትንሽ ቆዩና ከነከናቸው። ከዛ መለስ ብለው እኔ ምን ለምንድን ነው እርሶ ዘግነው ይስጡኝ ያልከው ብለው ሲጠይቁት የእርሶ እጅ ትልቅ ስለሆነ ነው አለ። ምዕመናን ከኛ እጅ እስጢፋኖስ እጅ ይተልቃል አይተልቅም? ቅዱስ እስጢፋኖስ በትልቅ እጁ ዘግኖ ለሁላችን ይስጣል። አዎ የቅዱሳንን እንጃ ከኛ በላይ ለኛ ይጠቅመናል። ሁለቱን ልንገራችሁ እናበቃለሁ። ሶስተኛው የቅዱሳን አማላጅነት ለምን አስፈለገ ካላችሁ እግዚአብሔር በቅዱሳን መማለድ ስለሚፈልግ ነው። እኛ ሄደን ቅዱሳንን አማልዱን እንድንል እግዚአብሔር ይፈልጋል። እሱ ከፈለገ ደግሞ የማይሆን ነገር አለ የለም። ይህም በምን አወቅን? በመጽሐፍ ቅዱስ ነው። ኬት እናመጣዋል? ኦሪት ዘፍጥረት ምዕራፍ 20 ላይ ልውሰዳችሁ። አባታችን አብርሃም ከሚስቱ ጋር ወደ አንድ ሀገር ይሄዳል። የአብርሃም ሚስት ማን ነበረች? ሳራ። አብርሃም ጌራራ ወደ ተባለ ሀገር ሲሄድ ይገርማቸዋል። ሚስቱ ሳራ እጅግ በጣም የተዋበች ስለነበረች እሷን ብለው እንዳይገሉት ይፈራ ነበር፣ እሷን ለማግባት ብሎ። ስለዚህ ሳራን ሚስቴ ናት በማለት ፈንታ እህቴ ናት ብሎ ተናገረ። የፈራው አልቀረም። ይገርማቸዋል። የጌራራ ንጉሥ አቤሜሌክ ሳራን ወደዳት፣ ሊያገባት ፈለገ። አስመጣት፣ ደንገጥሮች መደበ፣ ድንኳን አስጣለ። ምስኪኑ አብርሃም አይኑ እያየ ሚስቱ ልትዳር ነው። እንግዲህ እግዚአብሔር ያሳያቸው። ያንን ሌሊት ሳራ ልታገባ ስትል እግዚአብሔር በሌሊት የጌራራ ንጉሥ አቤሜሌክን በሕልም አናገረው ይላል። እንዳትነካት አለው። የነቢይ ሚስት ናትና እጅህን በሷ ላይ እንዳታሳርፍ እንዳትነካት። አረ ጌታዬ ሆይ እኔ ሚስቱ መሆኗን አላውቅም። ምኑ መሆኗን ነው የማውቀው? አዎ እሱማ ስላላወቅ ነው የምነግርህ አለው። እንዳትነካት፣ ወደ እሱ ወስደህ መልሳት፣ ነቢይ ነውና ይላል። ስለ አንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለ። ከኔ ጋር በሉ፣ እርሱ ስለ አንተ ይጸልይልህ፣ እኔ ያን ጊዜ ምን እልሃለሁ? እግዚአብሔር ያሳያችሁ። አሁን የቅዱሳንን ምልጃ ሄደህ አማልደኝ ብለህ አብርሃምን ጠይቅ ብሎ ያዘዘው ማን ነው? እግዚአብሔር። ያን ሌሊት የጌራራ ንጉሥ አቤሜሌክ ቃል በቃል እየተነጋገረ ያለው ከማን ጋር? ከእግዚአብሔር ጋር። እግዚአብሔር ያሳያል። ቃል በቃል እግዚአብሔር እያናገረው፣ እግዚአብሔር ግን አብርሃም ስላንተ ይጸልይልህ፣ እኔ ያን ጊዜ ምን እልሃለሁ አለ? ይቅር። የቅዱሳንን ምልጃ እግዚአብሔር ይፈልጋል አይፈልግም? አንድ ልጨምርላችሁ። መጽሐፈ ኢዮብ ምዕራፍ 42 ነው። ጻድቁ ኢዮብ ሁላችሁም እንደምታውቁት ብዙ መከራ ያወረደበት ሰው ነው። ሀብቱን አጥቷል። 10 ልጆቹ በአንድ ቀን ሞተውበታል። 10 ልጅ እግዚአብሔር ያሳያቸው። ሀብት ንብረቱ ጠፍቶ መጨረሻ ደግሞ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል ተመቷል። ግን አንድ ክፉ ቃል ካፉ አልወጣም። እግዚአብሔር ሰጠ። አይገርማችሁ? ያ ሁሉ ሀብት ጠፍቶ እግዚአብሔር ሰጠ፣ እግዚአብሔር ነሳ። አሁን እኛ ሞባይላችን ቢጠፋ እግዚአብሔር ሰጠ፣ እግዚአብሔር ነሳ እንላለን። ምን ነው እስጢፋኖስ በዕለተ ቀን ጉድ ሰራ እንላለን። በጣም ጻድቅ ሰው ነው ኢዮብ። በመከራ ላይ ሳለ
ሶስቱ ጓደኞቹ አብረውት ሆኖ በጥያቄ ያስጨንቁን ነበረ። በጣም የሚገርማቸው መጥተው ይጠዘጥዙን ነበረ። በኋላ እግዚአብሔር ለሶስቱ የኢዮብ ጓደኞች ተገለጸላቸው ይላል። እንዲህ አላቸው፣ እንደ ባሪያዬ እንደ ኢዮብ ስለ እኔ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ ወደ ባሪያዬ ወደ ኢዮብ 7 ወይፈን ይዛችሁ ሂዱ። ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔም ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለ እናንተ ምን ይበል? እኔ ምን እላችኋለሁ? እግዚአብሔር ያሳያችሁ። ቅዱሳንን ሄደን አማልዱን እንድንል ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። ይህ ብቻ አይደለም፣ ቅዱሳንን ደግሞ እንዲያማልዱ ይገፋፋቸዋል። አማልዱ አማልዱ ይላቸዋል። ኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ እግዚአብሔር ለሙሴ ያለው ይህንን ያሳያል። በሲና ተራራ ሙሴ እግዚአብሔርን ሲያናግር እግዚአብሔር እንዲህ አለው፣ ሙሴ ሙሴ ሆይ ከግብፅ ምድር ያወጣኸው ሕዝብህ በድለውኛል አለ። ሕዝብህ በድለውኛል አለ። ይገርማቸዋል። ሕዝብህን ልቀቅ ብሎ ነፃ ያወጣውን ሕዝብ አሁን እግዚአብሔር ሕዝብህ አለ። ተቀይሞ እኮ ነው። ልክ ባል በልጁ ሲናደድ ይሄ ልጅ ይችላል አይደል? የእሱ ልጁ ነው አይደለም? እግዚአብሔር ሕዝቡን ተቀይሞ ሕዝብህ በድለውኛል አለ። ምን አድርገው መሰላት? ጥጃ ሰርተው ከግብፅ ምድር ያወጣን አምላካችን ብለው ለጥጃ ሰገዱ። እግዚአብሔር አዘነ። ሙሴ ሙሴ ሆይ ሕዝብ በድለውኛል፣ ይህንን ሕዝብ አየሁት፣ አንገተ ደንዳና ሕዝብ ነው አለ። አንገቱ የደነደነ ሰው ወደኋላ ማየት እንደማይችል ትናንት ያደረግኩላቸውን መለስ ብለው አያዩም አለ። ስለዚህ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። እንዴት ያለ ድንቅ ቃል ነው! እስቲ ከኔ ጋር በሉ፣ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ። ማን ነው ተወኝ የሚለው? አሁን ሙሴ የእግዚአብሔርን እጅ መያዝ ይችላል? ተወኝ አለ። ተወኝ፣ ላጥፋቸው፣ ባይሆን አንተን በሌላ ሕዝብ ላይ መሪ አድርጌ ሾመሃለሁ አለው። ሙሴ ግን ምን አለ? ጌታ ሆይ ለእኛ አይደለም ለስምህ ብለሃል። ሕዝቡን ከግብፅ አውጥቶ በበረሃ ፈጃቸው ብለው አሕዛብ በስምህ ይዘብቱብሃል። ለእኛ ብለህ አይደለም ለስምህ ብለህ ማረን። ለአብርሃም ለይስሐቅ ለያዕቆብ የገባኸውን ቃል ኪዳን አስበህ ማረን። እነሱን ከምታጠፋቸው እኔን ከሕይወት መጽሐፍ ብንበል። እግዚአብሔርም ይህን ጸሎት ሰምቶ ሕዝቡን ይቅር አላቸው ይለናል። በእውነት ሁላችንን ይቅር በለን አምላካችን። አሁን ይህን ለምን አነሳው? ምዕመናን፣ እግዚአብሔር ማጥፋት ከፈለገ ሙሴን እያስፈቀደ ነው እንደ ስራ የሚሰራው? ለሙሴ ለምንድን ነው የነገረው? ሙሴ ስለ ሕዝቡ ምን እንዲያደርግ ነው? እንዲጸልይ። ለእኛ እኮ አይነግረንም እግዚአብሔር። አሁን እግዚአብሔር ለእኛ መጥቶ ሕዝቡን ላጠፋቸው ነው ምን ይመስላችኋል ቢላችሁ ምን እንደምትሉ? ወይ እግዚአብሔር ሆይ አንተንም አማረሩ እንደው በነካጄ እገሌንም ጨመረ ብታጠፋ ምን ይባል? ለእኛ እንዲህ አይነት እድል አይሰጥም። በእውነት ቅዱስ እስጢፋኖስ ለሁላችን በሰማይ ቆሞ ማራቸው ይቅር ይበላቸው ይበልልን። 3 ምክንያት አየን። እኛ ኃጢአተኞች ስለሆንን፣ አንድ የቅዱሳን ልመና ከእኛ ልመና ምን ስለሚል፣ 3ኛ እግዚአብሔር በቅዱሳን መማለድ ምን ስለሚል። ይገርማቸዋል። እግዚአብሔር የቅዱሳን ምልጃ እንኳን ሊከለክል አላማልድ ሲሉ ይገርመዋል፣ ያዝናል፣ ይከፋዋል ይላል መጽሐፍ ቅዱስ። ትንቢተ ኢሳይያስ ምዕራፍ 59 ላይ እግዚአብሔር በምድር ወደሚኖሩት ተመለከተ፣ ወደ እርሱ እንዲማልድ እንደሌለ ተረዳ፣ ተደነቀም ይላል። ይደንቀዋል እግዚአብሔር። በእውነት እግዚአብሔር አማላጅ ያሳጣል። የመጨረሻው ምዕመናን ቅዱሳን ማማለዳቸው ብቻ አይደለም፣ እኛ የምንኖርበት ከተማ ውስጥ ከኖሩ እነሱ ስለኖሩ ብሎ እግዚአብሔር ይምረናል። ስላማለዱ አይደለም፣ ምን ስላሉ ስለኖር። ማን ያለው? መጽሐፍ ቅዱስ ነው አይደለው? ኦሪት ዘፍጥረት ምዕራፍ 18 ላይ ልውሰዳችሁ። ሰዶምና ገሞራ የተባሉ 2 ከተሞች ታውቃላችኋል፣ በመቅሰፍት የጠፉ። እነዚህ ከተሞች ኃጢአት አብዝተው ወንዱ ከወንድ ሴት ከሴት እየተጋቡ እግዚአብሔርን ቅር አሰኙ፣ አሳዘኑ። እግዚአብሔር ሊያጠፋቸው ፈለገ። ግን ከማጥፋቱ በፊት ምን አለ? በውኑ እኔ የማደርገውን ከባሪያዬ ከአብርሃም ሰውራለሁ አለ። ለአብርሃም እንዲህ አለው፣ አብርሃም ሆይ የሰዶም የገሞራ ኃጢአት ወደ እኔ ከፍ ብሎ ወጥቷል፣ ስለዚህ ላጠፋቸው ነው ብሎ ነገረው። አብርሃም እንዲህ አለ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አብርሃም ምን አለ? ጌታ ሆይ
የምድር ዳኛ እንኳን በቅን ይፈርድ የለ ወይ? አንተ የሰማይ ዳኛ ሆነ እንዴት አትፈርድም? እንደው ሰዶምና ገሞራ ከተማ ውስጥ 50 ጻድቃን ቢኖሩ አለ 50ውን ጻድቃን እያየ ከተማውን ሁሉ አብረህ ታጠፋለህ? እንደው ለ50ው ስትል አትምርም? ይህ ካንተ ይራቅ አለ አብርሃም። እግዚአብሔር ምን አለ? 50 ጻድቃን ባገኝ ከተማይቱን ለነሱ ስም እምራለሁ አለ። ስንት ጻድቃን ባገኝ? ጸሎቱን ሰማው አልሰማው? ይገርማችኋል ምዕመናን፣ አብርሃም ሲያስበው ሰዶምና ገሞራ ውስጥ 50 ጻድቃን ላይኖሩ ይችላል። ጌታ ሆይ እንደው አንዴ መለመን ጀምሬያለሁ ይቅር በለኝ አለ። እንደው ከ50ው ጻድቃን 5 ቢጎድሉ አለ። ስንት ቢጎድሉ? ስንት ቢሆኑ ማለት ነው? እንደው 45 ቢሆኑ 5 ጎደለ ብለህ እንደው ከተማውን ታጠፋለህ አለ። ለ45ቱ ስም ከተማውን እምራለሁ አለ። ስንት ጊዜው እሺ አለው እግዚአብሔር። እንደው ጌታ አንዴ ጀምሬያለሁ ልመና እንደው ይቅር በለኝ እንደው 40 ቢሆኑ እንደው 40ውን እያየህ ታጠፋለህ አለ። ለ40ው ስም እምራለሁ አለ። ሶስተኛ ጌታ ሆይ እንደው አንዴ ጀምሬያለሁ እኔ አፈር ነኝ አመድ ነኝ እንደው ይቅር በለኝ 30 ቢሆኑስ እንደው አትምርም አለ። ለ30ው ስም ምን እላለሁ? 20 ቢሆኑስ አለ ለ20ው ስም እምራለሁ አለ። እንደው አንድ የመጨረሻ ዕድል ስጠኝ አለ አብርሃም። 10 ቢሆኑስ አለ 10 ጻድቃን ካገኘው ከተማይቱን እምራለሁ አለ። 6 ጊዜ እግዚአብሔር በአብርሃም ምልጃ በ10 ጻድቃን ከተማይቱን ይቅር እላለሁ አለ። የሚያሳዝነው ግን ሰዶምና ገሞራ ውስጥ 10 ጻድቅ እንኳን የለም። አይገርም? 10 ጻድቅ እንደው ሕፃን ልጅ እንኳን የለም። ለነገሩ እነሱ መውለድ ትተው ሌላ ስራ ከጀመሩ ቆይተዋል። ቤት በኩል ከከተማችን እንደው የጻድቃንን ቁጥር አያሳንስብን። ግን አሁን ይህንን ስናገር ምናልባት እንደው አብርሃም 10 ብሎ ሲያቆም አንዳንዶቻችን ትንሽ ዝቅ ያደርጓል አላችሁ። እኛ እኮ ከማረው ይልቅ ያልማረው ነው የሚታየናል። 6 ጊዜ እሺ ብሎ አንዴ ግን ለምን ቀረ? የእግዚአብሔርን አሰራር አብርሃም ስለሚያውቀው ነው። ምመና እግዚአብሔር በአንድ ከተማ ላይ 10 ጻድቅ ካገኘ ከተማይቱ በሙሉ ለ10 ጻድቃን ሲል ይምራል። ከ10 ካነሰስ 8 9 ከሆኑ እነሱን ከከተማው አውጥቶ ከተማውን ያጠፋል። በምን አወቅን? በኖህ ዘመን ኖህን ሚስቱን 3 ልጆቹን ከነሚስቶቻቸው 8 ሰው አውጥቶ በጥፋቷ አጥፍቷታል ከተማው። 4 ከሆኑስ እንደው እስከታች ወርዶስ 4 ሰው ያገኝ 4ቱን ሰዎች አውጥቶ ከተማውን ያጠፋል። በምን አወቅን? ከሰዶምና ገሞራ ሎጥን ሚስቱን ከ2 ሴት ልጆች ጋር 4 ሰው አውጥቶ ከተማውን አጠፋ። የመጨረሻ ጥጉ 3 ሰው ከተገኘ ነው። ምመና ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ አንድን ከተማ ላጠፋ በወድ በዚያ ከተማ ኖህ፣ ኢዮብና ዳንኤል ቢገኙ እነሱ በጽድቃቸው ከተማውን አያድኑም፣ እነሱን አወጣለሁ ከተማይቱን ግን አጠፋለሁ አለ። ከ3 ካነሰስ 2 ወይ 1 ጻድቅ ካለ ደግሞ ለኃጥአን የመጣ ለጻድቅ የቅዱሳንን ቁጥር በከተማችን ያብዛልን። ለምንድን ነው ግን እግዚአብሔር ጻድቃን እኛ ከተማ ስለኖሩ ብሎ የሚመረን? ለምንድን ነው? ለምሳሌ ተናግሯል ራሱ እግዚአብሔር። ለምሳሌ ወይን ተክለን ያፈራል ብለን ስንጠብቅ ባያፈራ ልንቆርጠው መጥረቢያ ይዘን ስንሄድ ትንሽ የወይን ዘለላ ካየን እንቆርጠዋለን። ለምን? ሊያፈራ ነው ብለን ተዋለን። ትንቢተ ኢሳይያስ ምዕራፍ 65 ላይ ወይን በዘለላው በተገኘች ጊዜ በረከት በእርሷ ላይ አለና አታጥፉት እንደሚባለው ስለ ባሪያዎቼ ስል እንዲያደርጋለሁ አለ። ከተማችን ውስጥ ትንሽ ጻድቃን ካየ አዲስ አበባ ልታፈራ ነው ብሎ ሁላችንን ይቅር ይለናል። እግዚአብሔር በቸርነቱ ይቅር ይለናል። የመጨረሻ አንድ ነጥብ ልንገራችሁ እናበቃለሁ። አሁን እንግዲህ የቅዱሳን አማላጅነትን መጀመሪያ ብዙ ሰዎች ጎረቤቶቻችን ጥያቄ ጠይቁናል። 2 አይነት ጥያቄ ነው ያላቸው። አንዳንዶቹ ምን ይላሉ? እስቲ ቅዱሳን ያማልዳሉ የሚል መጽሐፍ ቅዱስ ላይ አሳየኝና ዛሬው ኦርቶዶክስ ሆናለሁ የሚሉ ሰዎችም አሉ። ፍጠጥ ብለው እስቲ ያማልዳሉ የሚል አሳየኝ ይላሉ። የሚያውቅ ሰው መልስ ይሰጣል። ርዕሳችን ምንድን ነው? አብራችሁ ይበሉ። ስለ እናንተ ሲያማልዱ ይናፍቋቸዋል። ስለ እናንተ ምን ሲሉ? ቅዱሳን ያማልዳሉ ያማልዱ ይላል። ይኸው ቅዱስ ጳውሎስ ሲያማልዱ ብሎ የለ እንዴ? ይኸው ሙሴ ለእስራኤል አማልዶ የለ እንዴ? ይኸው አብርሃም ለሰዶምና ገሞራ አማልዶ የለ እንዴ? ብሎ ድንግል ማርያም በቃና ዘገሊላ ቆማ አላማለደች
አለ ብሎ መጥቀስ የሚችል ሰው ካለ ጥሩ ነው። ሌላው ሰው ግን እውቀት ስለሌለው እስቲ ያማልዳሉ የሚል አሳየኝ ሲባል መቼስ ባይኖር ነው እንዲህ ፍጥጥ ያሉት ብሎ ይፈራና ዝም ይላል። የሚጠቅስ ሰው ግን ሲኖር ይገርማቸዋል። ብዙ ሰዎች መጀመሪያ ቅዱሳን ያማልዳሉ የሚል አሳየኝ ይሉና ስታሳያቸው ጥያቄዋን ይቀይሯታል። እኛ እኮ አያማልዱም አላልንም። ማማለድ ያማልዳሉ፣ ግን በሕይወት እያሉ ነው እንጂ ከሞቱ በኋላ ምን ይሉ? መጀመሪያ እኮ አያማልዱ ነበር ያሉት። ምንድነው አባቶቻችን መናፍቅ ወራጅ ውሃ ሲወስደው ድሮም ወደ ታይ ሰፈር መሄድ ይፈልግ ነበር ይላል። ጎርፍ ሲወስደው እና ላለማመን እኮ አያማልዱም ያሉ ሰዎች ጥቅስ ሲመጣላችሁ በሕይወት እያሉ ነው እንጂ ከሞቱ በኋላ አያማልዱም ይላሉ። እችንም ማመናቸው በእውነት እግዚአብሔር ይመስገን። ስለዚህ ምልጃ የሚከለክለው ምንድነው ማለት ነው? ሞት ነው። ከሞቱ አያማልዱ፣ በሕይወት ካሉ ግን ያማልዳሉ ይላል። አሁን በእውነት እስጢፋኖስ ሞቶ እኛ ቋሚ መሆናችን ነው። እንደው እስቲ ታዘቡ ራሳችሁ። እስጢፋኖስ ሙት ሆኖ እኛ ቋሚ ልንሆን ነው? መጽሐፍ ቅዱስ ምንድን ነው የሚለው? ጻድቃን በሕይወተ ሥጋ ኃጢአተኞች በሕይወት ቢኖሩ እንደሞቱ ናቸው። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት ይላል። ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው ይላል። ኃጢአተኛ ቢኖርም እንደሞተ ነው። ጻድቅ ደግሞ ቢሞትም ሕያው ነው። የሚያምንብኝ ቢኖር ቢሞትም እንኳን ምን ይሆነ? ሕያው ይሆናል። በዚያ ላይ ምዕመናን እንደውም ቅዱሳን ክብራቸው የሚጨምረው እኮ ከሞቱ በኋላ እንደው አባቶቻችን ይላሉ የጻድቅና የዶሮ ክብሩ ከሞተ በኋላ ነው ይላሉ። ዶሮ አሁን በሕይወት እያለች እናከብራታለን። ሳሎን ስትገባ ምንድን ነው የምንለው? እሺ ከታረደ በኋላ እሺ ትላለች። እሺ ነው የምንለው አይደል? መቼስ ላበሻ አይነገርም። ቅዱሳንም በሕይወተ ሥጋ ሳሉ አይደለም በሕይወተ ነፍስ ሳሉ ክብራቸው ይጨምራል። አሁን ቅዱስ እስጢፋኖስ በምን አይነት ሁኔታ ላይ ነው ያለው? በድንጋይ ተወግሮ ደሙ ፈሶ የሚያደርጉትን ያውቁምና ይቅር በላቸው ሲል አይተነዋል። መጨረሻው ምን ሆነ ይሆን? እኔ አላየሁም። የዮሐንስ ራዕይ ምዕራፍ 6 ቁጥር 10 ላይ ግን ተጽፏል። ስለ ክርስቶስ መስክረው የሞቱትን ሰማዕታት በዙፋኑ ፊት ቆመው አየኋቸው ይላል። የዮሐንስ ራዕይ ምዕራፍ 6 ቁጥር 10 ላይ ስለ ክርስቶስ የመሰከሩ ሰማዕታት፣ ሰማዕት የሚባለው ስለ ጌታ መስክሮ የሞተ ነው። እንደ እስጢፋኖስ አየኋቸው በዙፋኑ ፊት ቆመው፣ አቤቱ እስከ መቼ ድረስ አትፈርድም? ደማችን በምድር ላይ እስከ መቼ ይፈሳል አሉ። እንደነሱ የሚገደሉ የወንድሞቻቸው ቁጥር እስኪፈጸም ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። እነ ቅዱስ እስጢፋኖስ ነጭ ልብስ ለብሰው በሰማይ በክብር ቆመዋል። በእውነት እግዚአብሔር የተመሰገነ ይሁን። ስለዚህ ምዕመናን የቅዱሳን አማላጅነት የማን ስጦታ ነው? ይህንን ስጦታ የሰጠን አምላክ ስሙ የተመሰገነ ይሁን። የሰማነውን በልቡናችን ያሳድርብን።